ስለሆንክ ቀደም ጀምሮ ላስረዳ እየሞከርኩ ነው አይደል እንዴ? እና አይገባውም እንዴ? ምንድነው እንጂ ሰብስበህ መጣው አይደል? ምንድነው ሰብስበህ ጀም መጣው? ና ደብድበኛ ናደ ምንድን ነገርኩህ እኮ እያሯሯጥኩ ገርፋለሁ። ሲጀምር እንደ ቀበቶኝ ምን እያሯሯጥኩ አንተዋወቅም እንዴ? ውስጥ አታገኝም። እንደፈለግ ተፈነጣጣ ባልጠፋ ደርሙሩሲ ባለ ትዳር ላይ ምን ፊት ያረጋል? ምንድነው ባለ ትዳር? ባለ ትዳር ልጅ አለ ታልቅስ ምን ችግር አለው? ልጅ አለ ሁሌ እንትን የለም ነው ይሄ የእናንተ የምታስመስሉት ምናምን ነገር ይሄ የእንትን ምናምን ነገር ካልሆነ ለፎቶአችሁ ለካሜራችሁ ምናምን ነገር እየተሳሳቃችሁ ምናምን ነገር ዝም ብለህ አበባ ይዘህ የምትሯሯጠው ካልሆነ ማለት ነው ትክክለኛ ፍቅር ውስጥ ጸብ አለ፣ ደስታ አለ፣ ሐዘን አለ። ድሮም በጀቱ ከምን ይቆጠራል ደሞ በሰው ሲያዩት ተመልሶ ያምራል። ፍቅር አይሉት ቅናት ምን ይሆን ነገሩ ከሰው ጋር ሳይሽ ልቤ መሸበሩ። ወንድ ልጅ እናቴ ስትወልደኝ አንዴ ወንድ ብላኛለች። ገባህ? ስለዚህ እንደ አፈረፍራለሁ 10 ዓመት 20 ዓመት ምናምን ነገር መገልባበጡ ምናልባት አንተ ጋር ያሉ ሰው ሲዝምበልባል ማለት እንደ ክፍተት እንደ ድግመት ተጠቅማ ልትገባ ነው ሐሳብ ተመልባክ እየነገርኩህ ነው ጠንቅቄ። አይመለከትም የኔ የልጅ አባትነት። አስሬ ከእንደዚህ አይነት ሰው ከባለ ትዳር ጋር ትላለህ ኪያና ማስታረቅ ወይም ደግሞ አብሮ እንዲሆን ምናምን ማድረግ። እሺ ምንድነው የኔ ፍላጎት ኪያ ሰላምና ጤነኛ እንድትሆን ነው። እኔ እሱን ሰላም እንዲሆን ነው የምፈልገው። እሱን ሰላም ልሰጣት እየገባኝ አይደለም። ጓደኛ ስለሆነ አብሮ አደገ ስለሆነ እሳት ውስጥ አመጣለ። እንደዚህ አይነት ቀሽም አይነት ሰው ነው ማለት ነው። አየህ የተረዳበት መንገድ በጣም ተራሳ አመለካከት ያለው ሰው እኮ ነው። አልኩህ እኮ አሉ አይደል እንዴ አጠገቤ አለው አጠገቤ አለው። እስኪ ና ነካ አልከም እንዴ ነው ወይ ይሆና ይሄው እየጠበኩህ እኮ ነው እያለው አሉ አንዴ እዚህ ጋር እኮ አልኩህ አሉ ሰንዘረ። ኧረ በእናትህ ወደ ቀሽም እኔ አስቤ አልጠለም። ሰማ አልተማርክም እንዴ? ምንድነው ያልተማርከው? ማይም አንተ ነህ። የሰው ህይወት ውስጥ የሰው ትዳር ውስጥ ተጣልተዋል ብለህ ክፍተት ባገኙበት ሰዓት ላይ መለያየታችንን እንኳን እርግጠኛ ሳትሆን ዘው ብለህ መጣህ እና አለመማር አንተ ነው እንጂ ያሳያለሁ። ዝም ነው የሚለው የኔ ወንድም ተማር። ቆይ ላንተ 2-3 ሚስት ላንተ ብቻ እንዴ ተፈቀደ? ትንሽ ይመቻል። ሐሳቤን ተረዳኝ። ትንሽ እመጥናለሁ መሰለኝ ለ50 ለ60 ሰው እመጥናለሁ መሰለኝ። እንደ እንትን ሆኖ ታየዋለህ። ታየዋለች። ምን ችግር አየህ? ለእንደዚህ አይነት ሰው ለኔ ለሱ አይደለም ስለ ፍቅረኛ ላወራ አይደለም። ኦኬ ዓለም በጣም ያውቃልና ምናልባት አንተ እዚህ ምድር ላይ ካልነበርክ ልንገርህ። ስለዚህ ምድር ወሬ አንድ የሚባል ነገር አለ። አኑና ኪያ የሚባሉ ካፕሎች አሉ፣ ፍቅረኛሞች አሉ፣ ህይወት የተከፋፈሉ እንኳን አብሮ ደስ አለ። ለምን ነው ግን ሰው የኔ የልጅ አባት ምን እንደምድር ነው እዚህ አንገበገበው? ገና ሳትመጣ ምንድነው ነው? እንኳን ደስ አለ መንገበገብ። እኔ አክብሬ ነው የመጣሁት። እሺ ስላከበርከኝ ተከበር አልኩህ እኮ። ቆይ ምንድነው የምትለው አንተ? እኔ ምን እንደምን ታውቀዋለህ? እኔ ለምን እንደዚህ እንደምታናግረው ራሱ አይገባኝም። እኔ አንተንም ላላከብር ላላዳምጡላ ይችላል። ሰላም የተወደዳችሁ እና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንደምን ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? እኛ ጋር በጣም አሪፍ ነው። ብቻ ዛሬ በአዲስ ጉዳይ ተገናኝተናል። ከሰሞኑ ዮና ኪዩ አይታችኋል መሰለኝ አዲስ እጮኛ ይዣለሁ አዲስ የምትጀምረች እና ትንሽ እኔም ሰርፕራይዝ ሆኛለሁ። ጉዳዩ ግን ያው እንግዲህ አሁን አንተ ስለምታውቀው እስኪ ብናወራው ነገር ነው። እውነት ለመናገር ባይለኝም እኔ አወራው ነበር ግን እስቲ በምን አይነት ጉዳይ ላይ እንደምናወራው ግራ ቢገባኝም ማለት ነው። እውነቱን ለመናገር ከሆነ እሷም ላይ እሱም ላይ ነው የተናደድኩት። እሷም ከመጣው ጋር ሁሉ አሸሸግዳ ነገር ማለት ስትላል ምን ብዬ አስባለሁ። ቆም ብላ የምታስብባቸው የሆነ ነገር ከመጣው ጋር ምናምን ብለህ ሌላ አጀንዳ አትክፈት። ይኸውልህ ሁሉ ነገር ማለት ነው የመጣው ራስ ይሄንን ብታመኝ ኖሮ ማለት ነው ይኸውልህ ትረዳኝ ይገባል። ይኸውልህ እዚህ ወንድምህን ያላመንክ ልክ እንደ የሆነ ሰው ሲመጣ ምናምን ነገር ባለፈው እኮ ነው በቅርብ ጊዜ ናቲ መጥቶ እንደዛ ይሸጉዳት ምናምን ነገር የሄደበትን ቅያስ ብዙ ሰው ይመጣል። በጣም ብዙ ሰው ይመጣል። ልጅቷ ንግስት ነች። እሱን ግን አንደርስታንድ ማድረግ የማትችል ሰው ነው። ያው ከንጉስ ጋር ስለሆነች ነው ንግስት የሆነችው እና ንጉሱ ግን ገና አልተመረጠም ነው ችግሩ። ገብቷል።
እሷ ልዕልት ስለመሆኗ ንግስት ስለመሆኗ ምንም ጥርጥር የለኝም። እሷ መርጣለች እና ካልነገረቻችሁ ልንገራችሁ። ስሙ አንዋር ይባላል። ያው አጠገባችሁ ቆም ያለው ነው። እሷ አይደለም ዋናው ነጥብ። እንድታውቁ የምፈልገው ነገር አንድ ነገር አለ። እሷም የሆነ አንተ ባሳሳትከው አንተ በፈጠርከው ስህተት እኔ እየታሸኝ ነው። አሁን ራሱ ምን ልትለው እንደሆነ ራሱ ግራ ገብቶኛል። እሱ ሲመጣ ያው ምን ነግሮኝ ይሆናል እና እውነቱን ለመናገር ከሆነ ሀሳቤን መሀል ላይ ያቋረጠኝና ምንድነው እሷ ከመጣው ጋር ምናምን ነገር የሆነ አንተም እኮ ከመጣው ሰው ጋር ቋሽ ነገር ስትል ነበር። ይግለጽላቸው የፈለገ ነገር ቢሆን እሷ አስተሳሰምና ማን ነው ከመጣው ሰው ጋር እስኪ ማን ነው እንዴ? አንተ የምታደርገው ነገር አይታየህም? ቶፋ ትናንት እኮ አንተ በቃ አሁን እዚህ ጋር እየመጣ ነው እሱ ልናናግረው ነው አይደል? የማይሆን ነገር አታወራ። እዚህ ጋር መጣ ከማንም ጋር ከመጣው ጋር ሸሸገረኝ እሱን ተውና ቀጣይ ሌላ የምታወራው ነገር አውራ። እሺ ብቻ አንተ ያላደረከውን ነገር አልደረገም። እሺ ብቻ አንተ ሀሳብን እንድትጨርስ ነው ዝም ያልኩት አሁንም ቢሆን ማለት ነው። ምክንያቱም ዛሬ በአንተ ጉዳይ ልጨቃጨቀህ ወይ ደግሞ በአንተ ጉዳይ እንደዚህ ነው እንደዛ ልልህ አይደለም የወጣው። በዚህ ሰውዬ ጉዳይ የምናደርገውን አድርገን ይህን ሰውዬ ከህይወታችን ማስወጣት አለብን። በዚህ ጉዳይ ነው ቅድምም ስደውልልህ ወይም ደግሞ ስናወራ የነበረው በዚህ መልኩ ነው። አሁንም ቢሆን እሷ በዚህ ልክ ክፍተት መፍጠር መቻል የለባትም ነው። በቃ የሆነ ሰው አሁን ያልገባኝ ነገር እኔ አሁን ይሆናል እኔ ላውራ ያሰብኩትና አንተ ልታወራ ያሰብከው ነገር ክላሽ እያደረገ መሰለኝ ሳስበው አንተ ቆይ ምን ልትለው ነው ያሰብከው? እኔ እሱ ሲመጣ አናግረዋለሁ ምን ማለት ነው? እውነቱን ለመናገር ሆነ ማለት ነው። ግን አንተ እንደታውቀው ነገር ካለ ማለት ነው። አንደኛ ነገር እኔን ስለሚያገኝ ስለምንግባባ ከዚህ በፊት አንድ ሁለት ማስታወቂያዎች ነገር ሞዴል አስፈልጓቸው ልኬው ስለሰራ ነው ያና ዲፕሎን እንኳን ታዲያ ስለዚህ እኔም ብሎ ሲመጣ ምን ልታወራው እንደፈለክ ከነገርኩኝ ሲጀምር አይደል ኦኬ አንተ ማስታወቂያ ምናምን ነገር አሰርተኸው ሆነ ዝምድናችሁን ምናምን ነገር እሷን እንደ ቀብድ ምናምን ነገር አሳልፈህ ሰጣት ነው እንዴ? እንደዛ አላስብም ነው እንዴ? እንደዛ ነው በቃ ዓለም ላይ ካሉ ጅሎች አንተ ዋናው ነገር። በጣም እናመሰግናለን። እውነቱን ለመናገር ከሆነ እያልከኝ ያለው አሁን ለሱ መከላከል ልጀምር አይደለም ብሎ ሲጀምር ልጠራው እና ሞዴል ሆኖ ስላሰራሁት ስለላኩት ምናምን ነገር እሱ የምትለውን ነገር እንድትመርጥ ፈልጋለሁ። እንዴት ትለኛለህ? በኪያ መጥቷል መባል ያለበት መኮርኮም ካለበት ይኮረኮማል፣ መወራትም ካለበት ይወራል ነው ተኮርኮማል። በዚህ አጋጣሚ ልንገር ሁለት ዳን አለው እንኳን መኮርኮም አይደለም ገና አንተ እሱ ለመናገር ስታሰብ ራሱ ሽንት ነው የሚያመልጠው። ወንድ ልጅ ይኸውልህ ታሙ እንጂ ፈርቶ አይሞትም። መኮርኮም አልክ እኮ አንተ ማን ስለሆንክ ነው አንተ እሱን የምትኮረኩመው? እሱን እናያለን። አሁን እንድታውቅ የምፈልገው ነገር አንድ ነገር አጋጣሚ ማለት ነው ኮፋ እንድታውቅ የምፈልገው ነገር አንዱ እንደ ቴድሮስ ላይዘመርልኝ ምናምን ነገር ይችላል፣ ግን እኔም የኔ ዓለም ጀግና ነኝ። እውነት ነው ነገር የራስህ ነው። አዎ የኔ ዓለም ጀግና ኮንኩ በቂ ነው። ሰው ላይ አይመለከተኝም። እኔ የኔ ዓለም ጀግና ነኝ። ትምህርት ቤት የሚልክ ሆነ ጀላት ይቀመጥ አስቀጥተኝ። አሁን ይሄን ነገር ማንሳት አስፈላጊ ነው። የዛኔ አንተስ ብትሆን ያንን ነገር እኮ ልታደርገው ሰፍ ስትል ጀላቱ በጣም አስፈልጎ ነበር። አንተ ገምተህ ነው አንተ ቀድመህ ቀምታት ሄድከው? ገምቼ አይደለም አንተ በቀማት ነበር ልትቀማት ነበር። ሌላ የመቀጥቀጥ ምናምን አላማ የለኝም። አይ እሱ እንኳን ያጣለማኝ የሚባል ነገር አለ። የዛኔ አንተ ሰፍ ብለህ በዛ ጀላቲ ላይ ኤንዌይስ ያኔ ልጅቷ የምታየው ከሆነ አሁን በዛ የምታስታውሽ ከሆነ እውነት የዛ ዕለት አቀማሚ ትክክል አልነበረም እና ለከንፈርሽ ተጠርጥሮ ነበር አይደል? እዚህ ከንፈሯ ጫፍ ላይ እና በጣም ሶሪ ነው። ደግሞ አላያትም እዚህ ድረስ መጣ። ኤንዌይስ ብቻ ወደ ፖይንታችን ስንመለስ ቶፋ እንድትል የምፈልገው ወደ ፖይንታችን ስንመለስ የሰው ሲመጣ ማስረዳት ያለብንን ነገር አስረድተን መመለስ ብቻ። ሁለተኛ ዳን ማለት ይኸውልህ ቴኳንዶ ምንድነው አንተ በዚህ ልክ ያስፈራህ? ምንችለውን አድርገን መሞት እንሞታለን። ያኔ በልጅነት የተቀጠቀጥኩት ይበቃኛል። ሌላ ነገር ምናምን ላፊ ምናምን ነገር ማውራት ሳቀን ነበር። ይኸውልህ አንድ ልታውቅ የምፈልገው ነገር ቢኖር ይሄ ሰውዬ አይጎዳም ማለት በሀሳብ መተማመን የሚችል ከሆነ ስራ አብራችሁ የሰራችሁ በስነ ስርዓት የምታወራው ከሆነ በስነ ስርዓት ታወራዋለህ። ላይ ግን አግሬሲቭ ምናምን ሆናለሁ የምትል ከሆነ እኔ እናንተ አንተዋወቅም። እሺ እረሳለሁ። እሱ ሲመጣ የሚያሳየንን ባህሪ አይተን የምንወስን ይሆናል። አግሬሲቭ ከሆነ ማለት ነው መሞትም ካለብን አብረን እንሞታለን። አይመለከተኝም ብቻ መቼም ስደበደብ ዝም ብላ አታይም ብዬ አስባለሁ። እሱን ተው ግን አንተ ተማምኛ በረዶ እኮ ቀመጠህ እኮ ስትሄድ እኮ እያየሁ ሙሉ ጠፍተኸዋል። ቢያንስም ከብለህ ኩርሽም እንኳን አሁን ለማለት ፈልጌ ነው። ያን ታካፍለኛለህ እያልኩ አይደለም። አንተ ነገር ስለምታሩ ሲሪየስ ነው ቶፋ። ይቺ ሴት የሆነ ትናንትና ናቲ መጡ ምን ብሎ አጃጅሏ ህይወቷን እንዲያተረማምሰው እንደነበር ታስታውሳለህ አይደል? ቀድመን ባንነቃበት ልጅ ግን ማለት ነው። አሁን ደግሞ ይሄ ልጅ ደግሞ እንደሚያበላሽ በምን እርግጠኛ ነኝ? ጀንተል ያለ ልጅ ነው። ምቹ ነው በቃ። እሺ አንድ ነገር ልንገርህ 90% አሁን ላይ ያለውን ነገሮች ይሆን አይሆኑም እንትቶን ይሆናልን በያዝ ይሻላል።
ሀሳቤን ተረዳኛ። ይህ ልጅ አያደርግም ብለን እንደ ናቲ ተዘናተን በምናምን ገብቶ ቢያታላትስ ብለን ከመጎዳቷ በፊት አሁን ምንድነው ማድረግ ይፈልጋል? ሲመጣ እቺ ልጅ የተከበረ ፍቅረኛ ያላት የተከበረ ፍቅር ያላት የሀሳብ አለመግባባቶች አላት ወይ? መጀመሪያ ማን አለ? እኔና እሷ ማለት ነው። ይሄ ሰው አለ በለኝ በህይወቷ አሁን ልጅቷ መደሰት የምትችልበት ምንድነው የምታወራው? ቶፋ ምንድነው ነው ጤናንተ ማን እንደ የነገርኩህ እንዴት ምን ማለት ነው? አንተ ከላለኝ ተብሎ ለዛብ ላይ ወጣም እኮ እንዴ እዛ ጋር ያስኮስ ትዳር ያስረገዝኮስ ቶፋ እሱን መመለስ ያለብኝ ነገር ማስረዳት ያለብኝ ነገር እሷን አስረዳታለሁ። ሲጀምር አሁን በዚህ ሰዓት ሆን ብለህ ስሜታዊ ልታደርገኝ ነው ይሄንን ጥያቄ የምጠይቀኝ። መመለስ የማልፈልገው ጥያቄ መሆኑን ታውቃለህ። እሷ በሌለችበት ማስረዳት መጠየቅ ያለብኝ ነገር በጠቅላላ በፍጹም አላልኩም። ማስረዳት ያለብኝን ነገር ኪያን ማስረዳት እችላለሁ አልኩት። አንተ እኮ ከኪያ ጋር ሱፍ ለብሰህ አስር ያነሳዋለሁ። ለእኔ ትልቅ ዲል ነው በህይወቴ። አንተ ነህ ቶፋ የሁሉ ክፍተት እንዲፈጠር ያደረከውና ዛሬ ሰውዬ መጥቶ ሌላ ሴት ቀለበት አላሰርክም እንዴ? ዛሬ አንተ ትናንት የፈጠርከው ክፍተት አንተ ባይሆን ማለት ነው ዛሬ ማንም እየተነሳ አፈቅርሻለሁ እወድሻለሁ እያለ እንደዚህ ነገር አያደርግም ነበር። እኔ ይንበረከኩላታል ደስ ይለኛል፣ እኮራባታለሁ። እንዲህ መወደድ በመቻሏ ደስ ይለኛል። ስለዚህ ምን ይሆን ነው የምትለው? ልጁ መወደድ ማንም ሰው 120 የኢትዮጵያ ሕዝብ ሊያፈቅራት ይችላል፣ ሊወዳት ይችላል። ግን የኔ ናት። ይሄንን ነገር ጠንቅቀህ ያንተ ያገኘውን ሁሉ እያስክ ሰው ሲነካብህ የኔ ነች ልትል ነው? ይኸውልህ እንድታውቅ የምፈልገው ነገር ቢኖር ማለት ነው ትናንትም በኪያ አልደራደርም፣ ዛሬም በኪያ አልደራደርም። እሷ ባለችበት ማስረዳት ያለብኝ ነገር ሁሉ አስረዳለሁ። ነገ ከነገ ወዲያ መጣጣው ነው ሲመጣ መናገር የምትፈልገውን ነገር እራስህ ትነግረዋለህ። እኔ ምንም እንደዚህ አይነት ነገር ላይ ጣልቃ አልገባም። ተውያ ትገባለህ። ምክንያቱም የሁሉ ነገር ለመፈጠሩ እኔና እሷ ጋር ክፍተት ለመፈጠሩ በቀጥታም ሆነ በተዘዋዋሪ አንተ አስተዋጽኦ አለበት። አንተ እንደዚህ አይነት ነገሮች አንተ በምትፈጥራቸው ትላልቅ ስህተቶች ነው ዛሬ ኪያ ሀገር ጥላ የጠፋችው አይደል እንዴ? ሀሳቤን ተረዳኝ። አሁን ደግሞ ተመልሳ ሰላም ህይወት ጀምራ አዲስ ሪሌሽንሺፕ ጀምራለች። እኔ ደስታው በፍጹም የማይፈጠር ነገር ነው የተፈጠረው። ድጋሚ ያ ነገር እንዲፈጠር አልፈልግም። እንደ ናቲ እንደዚህ ጨምላቃ ሰው መቶ ሲጨማለቅባት ያኔ ናቲን ማለት ነው እንኳን አብሮ ደስ አለ። ለምን ነው ግን ሰው የኔ ልጅ አባት ምን እንደምብር ነው እዚህ አንገበገበው? ገና ሳትመጣ እንኳን ደስ አለ መንገብገብ ነው። እሱ አይመለከተንም፣ ሲጀምር አይመለከተንም። ልታወራ የመጣበትን ነገር ተናግረህ ነው ትችላለህ። አይ አንዋሪ ልጅ አባት ሊሆን ሲባል በጣም አመሰግናለሁ። በጣም የማመሰግነው ጥሩ ምኞት አቆማለሁ። እንደዚህ ነው የተመቸኝ። ምንም አይደለም። እና እንድታውቅ የምፈልገው ነገር ቢኖር ማለት ነው አንተ ስለሚመለከት ነገር ብቻ እንትን ገና ከመምጣቱ ምናምን ነገር የሆነ አይ እኔ እኮ እንኳን ደስ አለ። ቆይ ክፋት ተናግሬያለሁ? ከክፋትም በላይ ነው እንጂ ምን? ቆይ ከክፋትም በላይ ነው። አንተ ስለ ፍቅረኛ ልታወራኝ በተቀጣጠርንበት ቀን ላይ ምንድነው ስለ እንትን ምናምን ነገር ብለህ አሽኝ ሆኖ ነው መናገር የምትፈልገው ነገር ካለ ማነስ ፍቅረኛ? ስለማን ነው? እኔ ስለ ፍቅረኛ ላወራ አይደለም። ኦኬ ዓለም በጣም ያውቃልና ምናልባት አንተ እዚህ ምድር ላይ ካልነበርክ ልንገርህ። ስለዚህ ምድር ወሬ አንድ የሚባል ነገር አለ። አኑና ኪያ የሚባሉ ካፕሎች አሉ፣ ፍቅረኛሞች አሉ። ህይወት የተከፋፈሉ፣ ህይወት የተሰጣጡ፣ ህይወት የሚሰጣጡ ፍቅረኛሞች የተከበሩ ባለትዳሮች አሉ። ከባለትዳርም በላይ ነው እኔና ኪያ ማለት እና ትናንትና ትንሽ የተሳሳተ ግንዛቤ ስለነበር ወይ ሰዎች ትንሽ አስተሳሰብን አሳስተውት ሊሆን ይችላል። ልነግርህ ነው ገና ከመምጣትህ መንተዛት ምናምን አልፈልግም። አሁን በኋላ ኪያን እንድትረሳ ትፈልጋለህ ይሆናል አይደል? ጭራሽ ለምን ነበር የጠራኝ? ስማ ይኸውልህ ስለኔ የልጅ አባትነት ማለት ነው እኔ የምወጣው ነገር ይሆናል እና ደስታውም ከሆነ የኔ ደስታ ነው። አንተን የሚመለከት ነገር አይደለም። ጤነኛ ማስተሳሰብ ቢኖር ወይ ጤነኛ ማስተሳሰብ ይዘህ መተህ ቢሆን ከልጅ አባት ምናምን በላይ መተህ ተንኮስ ምናምን ነገር አታውቅም። እኔ እንኳን ደስ አለህ ነው ያልኩት። እኔ የሰውኛ ምኞቴ ነው የታቀኝና አንተ ማለት ነው መውረድ አለመውረዴን ማስረገዝኝ የታቀና ነው አንተ ነግረኸዋል? አስረግዟል ብለህ ምን ማንም የሚያውቀው አይደል እንዴ? ምን ሚዲያ ላይ አይደል እንዴ? የሁላችንም ሚዲያ ላይ እኮ ምን ነው። ስለዚህ ከሚዲያ ሰምቼ ነው እንኳን ደስ ያለህ ያልከኝ አይደል? በቃ አይ አንተ ከራስህ አፍ ነው የሰማሁት። በደንብ ጠንቅቀህ እወቅ። የልጅ አባቴነቴን ያወቅከው ያህል ማለት ነው የኪያ ባለቤትና ትዳር አፍቃሪ መሆኔን ጠንቅቀህ እንድታውቅ እፈልጋለሁ። ነበርክ ነው? አዎ
ልታወራ ነው እንዴ ነበርክ? እሱን እናውቃለን። እኔ ሲጀመር ከአንተ ጋር እንዲህ ልጨቃጨቅ ምናምን ልጫጫው አይደለም። እኔም ከአንተ ጋር ከስራ ተነስቼ አልፈልግም፣ ግን በደንብ እንድትረሳው የማልፈልገው ነገር ነው የምነግርህ። ደግሜ አልነግርህም። ቆይ ምንድን ነው? እሺ ምን ነገርከኝ? ምን ይምጣ እኮ ድጋሚ አጠገቧ እንዳይ አልፈልግም እያልኩ ሌላ እንኳን የለኝም። አይ እሱ በህልምህም የማይሆን ነገር ነው። ቶፋ ንገረኝ። እንዳታስቡ ነግሬሃለሁ። ምን ስንትና ስንት ዛቻና ማስፈራራት እሱን በሚስትና በሀገር ይባላል ነው። እኔ ደግሞ እኔ አውላላ ሜዳ ላይ ያራራጥኩ ነው ነገር ሲጀምር ደግሞ ወጣት አይደለ እንዴ? ምንድነው የሰው ሚስት ላይ ሄደ ጉብ ምትል አንተ ሄደ ምናምን ነገር አንተ ዛዝ እንደው ካሜራውን ይጥፋና እኔ እናንተ ኧረ የሆነ ነገር በለው በእናትህ። ጤነኛ አይደለም። ሀገር ባልሞላ እንኳን ይኸውልህ መንደር ውስጥ ምናምን የማትታወቅን ሴት አይደለም ዓለም ላይ በጠቅላላ የምትታወቅን ባለትዳር ሴት ነው ሄደ አፈቅርሻለሁ እወድሻለሁ ትናንት እኔና ኪያ እኮ አንተ ይሄ ቻናላችሁ ሳይከፈት ኪያን አውቃታለሁ። በቃ ነገርኩህ። እና እስከ ዛሬ ታዲያ የማንን ዳመን ስታልብ ነው የቆየው? የት ነበር ዛሬ? በቃ ምን ዛሬ አምሮባት ስታይ ዛሬ ተፈጥረህ ተወደህ ሰው ሲሞትላት ለፍቅሯ ታማኝ ነበረች። አንተ ግን ከማንም ጋር እየተጋደምክ እዛ አስረግዘህ ዛሬ ጠበቃውን ይሄን ነገር ሰምታ እንትን የምትል መሰለህ? እኔ ለማታውቀኛለች ሰማኝ ጠንቅቃ ታውቀኛለች። ከማንም ጋር እንደምትጋደም ነው የምታውቀው። ተራ አይነት ጨዋታ አንተ እኔ ከአንተ ጋር ላወራ አይደለም እኮ እኔ ከዛ ደግሞ ነው የመጣው። ለእኔ ለማውራት ምናምን ነገር ካልመጣ እኔ ለማውራት ካልመጣ ምን ልጠቀምበት? አሁን እኔ ከአንተ ጋር ደግሞ ልጨቃጨቅ ምናምን አይደለም። ኦኬ ስራ አለህ ማለት ነው። ጎበዝ አወቅንልህ። ሁሉም ሰው ስራ አለው ታውቃለህ። እኔም አውቃለሁ። ይኑር እና ሁለታችን የምንታወራው ለየት ያለ ነገር የምንሰራው ማንም ያውቃል። እንትን ምናምን ነገር የምትለው እሺ ቶፋ ንገረኝ። በጣም ይቀርታል። እኔ አንተንም ስለማከብር ነው እንዲህ ተረጋግቼ እያወራህ። ኧረ እባክህ እስኪ ጩህ ስትረብሽ ምን ነገርኩህ። አደባባይ ለአደባባይ እያሯሯጥኩ ነው የምንገርህ። ብቻ አለመተዋወቅ ጉዳያችን ስንገባ አለመተዋወቅ። ለማንኛውም ወሬን ስም ስለምናከብር እንትን ስለማንልም አላስፈላጊ ነገሮችን አልናገርም። ያው እንግዳ ነን፣ ለሀገሩ እንግዳ ስለሆንክ ነው ስለኔና ኪያ ስለማታውቅ መት ሰው ሚስት ላይ ጉብ ያልከው። ክብር የሌለ ሰው ከሆንክ አሁኑን እንገርህ፣ ክብርህን ጠብቅ፣ ወደ መጣህበት ተመለስ። ከፈለክ ደግሞ ጓደኛችን ሆነ ያው እኛ ሰው ስለምናስጠጋ እናስጠጋለን ነው። እዚሁ አካባቢ መቆየት ትችላለህ። ኪያ ዙሪያ ላይ መቆየት ግን ፍቅር ስለምትለው ነገር እርሰው ድጋሚ እንዳታስብ። ስታስበው ራሱ ቢሰማኝ እኔ መሳለም ምናምን እኔ አፌ ማበላሸት ነው ብዬ ነው እንጂ እኔ ቅስምን ነው የምሰብረው። ያራዳል እኔ እንትን አለህ። እኔ እኮ ይኸው ፈረሱም ያው መንገዱ ሜዳው ነው ይባላል። ንገረኝ። ያው ማድረግ ትችላለህ እኮ ለምን እንዲህ ትላለህ? ተመልካቾቻችን ተላስወራ አይክዬ በአንቺ ስንቱን ጉዳየው። ያ የደነዘዘ ናቲ ተብዬ መጥቶ የእህትሽ አጎት አክስት ልጅ ነኝ ምናምን ነገር ብሎ መጥቶ ዛሬ ደግሞ ባለ ታሪከኛ ከ10 ዓመት ከ3 ዓመት ከአንተ ከቾኮሌት ሳይከፈት ምናምን ነገር የኔ ህይወት የጀመረው የቱ ጋር እንደሆነ ታውቃለህ? ለኪያ መኖር ከጀመርኩ ጀምሮ ነው። ይገርማል። አሁን ከዚህ በኋላ ያገባል፣ ይመለከታል። ጠንቅቀህ በቃ እኔ ታርጌ እንደማወራ ራሱ ግራ ገባኝ። ሲጀመር የአንተ ጥፋት መንገድ ከሴት ጋር ሆነህ ስትጠራኝ ነው። በቃ እኔ እንደዚህ ቡና የለም ምን እያፈላ ሰው አታማ። እኔ በጣም ይቅርታ። በቃ ምን የልብህን ነገርኩ መሰለኝ አይደለ? ጠንቅቄ ጉዳይን በደንብ እንትን አልኩ መሰለኝ። ምን ነው አጣታለሁ ብለህ ገና ሳታገኛት ፈራህ እንዴ? መጀመሪያም ያንተ አልነበረች። እኔ ስማኝ፣ እኔ አስገድጄ ኪያም ትወደኛለች፣ እወዳታለሁ። በቃ ኧረ እባክህ ከነ መፈጠር አታውቅህም። ራስህን ለማስወደድ ወደ ኪያ ራስህን ጠጋ አታውቅም። የምታዳምጠው የምትሰማ ከመሰለህ በጣም ተሳስተሃል። አንድ ልታውቅ የምፈልገው ነገር ቢኖር እንዳንተ አይነት በጣም ብዙ መጥቶ እንዳመጣጡ ብዙ ወጥቶ በጣም ብዙ ወጥቷል። ገለጽ አድርገህ ቸኮሌት ካፐልስን ለማየት እድል ካለ ታየዋለህ። ኪያ ያለችበት ቦታ እኔ ምናልባት ላይሰራልህ ይችላል። ዩቲዩብ ላይ ሰው ይመርጣል እና ገብቶ የሚያየውን ሰው ላይሰራልህ ይችላል። ወይስ ሀሳቡን ንገረውና በእናትህ ከዚህ የኔ ወንድም እኔ አክብሬ አልከኝ። እሺ ቶፋ ተናገር። እኔ ከእንደዚህ አይነት ሰው መጨቃጨቅ እንግዲህ ተመልካቾቻችን ስን አራተኛ ማለት ነው።
ብቻ ተመልካቾቻችን ከዚህ በፊት ከዩና ጋር የተወሰነ ተግባቦት ነበረ። ይንቀሳቀሳል ሚዲያ ላይ ሞዴል ነው ማርሻል አርት አስተማሪ ነበረ ምናምን ብቻ ከኔ ጋር የሆነ ፖድካስት ነበረ። ምናልባት አይታችሁት ከሆነ ያላስታውሳችሁት ሰው ካላችሁ በሆነ አጋጣሚ ከኔ ጋር ተውውቅ የነበረ እና የሆነ በዚህ አጋጣሚ መጠየቅ የምፈልገው ነገር ነው ታውቃለህ። ሙሉ ክሩ ታውቀዋለህ ብዬ አስባለሁ አይደል? የተወሰነ ጊዜ ታርቢያስ ስቱዲዮ አይደል? እኛ ጋር ስትመጣ ሙሉ ክሩ ሙሉ የአባላቱ የአኑና የኪያን ፍቅር ለማስታረቅ ጉዳዩን ለማስጨረስ ፍቅራቸውን ለመደሰት ነው ነገር ሲሯሯጥ ምናምን ያየህ ይመስለኛል አይደል? እሱን ነገር እያየ ከኪያ ጋር ሪሌሽንሺፕ ውስጥ ነው ታስባለህ? እኛ ወይንዳ ቢሾፕ አንድ ጥያቄ እንዴ ወንድም ምትላለች ብዙ ጊዜ ምናምን ስለአንተ ታወራለች አቃም እንደማያውቁ ሪል ወንድም ነው እንደዛ ነው የምትመስለው ታስባለህ። ግን እንደዚህ ከባለ ትዳር ነው ከዛ አመጡ እሷን እንዲማጋደም ከሷ ጋር አብሮ አንድ እንዲሆን እሱ የኔና ያንተ ጉዳይ አይደለም። አንተን አይመለከትም። የልጅ አባትነቷን እኔ እንደዛ አይነት ምንም ሰማኝ። ፍላጎት የለም። የልጅ አባት ይሄንን እንደ ክፍተት እንደ ድግመት ተጠቅማ ልትገባ ነው ሐሳብ የነገርኩህ ነው ጠንቅቄ። አይመለከትም የኔ የልጅ አባትነት። አስሬ ከእንደዚህ አይነት ሰው ከባለ ትዳር ጋር ትላለህ። ኪያና አሁን ማስታረቅ ወይም ደግሞ አብሮ እንዲሆኑ ምናምን ማድረግ አለ። እሺ ምንድን ነው የኔ ፍላጎት ኪያ ሰላምና ጤነኛ እንድትሆን ነው። እኔ ሁሉም ሰላም እንዲሆን ነው የምፈልገው። እሱን ሰላም ልሰጣት ገባ ሀሳቤ። ግን አሁን ላይ ባለው ሁኔታ ምናልባት ትንሽ ሰላም አያስፈልግም አይታወቅም። ሁኔታው እስካልተረጋገጠ ድረስ እነሱ መለያየታቸውን እርግጠኛ እስካልሆንበት ሰዓት ድረስ ምንድን ነው ቆይ ከዚህ በላይ እርግጠኛ የምትሆኑ? ቶፋ ምን ሆነ ነው? አይ አሁን እየገባኝ አይደለም። ጓደኛ ስለሆነ አብሮ አደገ ስለሆነ እሳት ውስጥ አመጣልኝ። እንደዚህ አይነት ቀሽም አይነት ሰው ነው ማለት ነው። አየህ የተረዳበት መንገድ በጣም ተራሳ አመለካከት ያለው ሰው ነው። እሱ ብቻ አይደለም። እኔ የበለጠ የማስታውሰው የኪያን ስሜት ኪያ ደግሞ ለአሁን በጣም ጥሩ ስሜት እንዳላት እንግዲህ ከሁለት ከሶስት ቀን በፊት የነበረው ቪዲዮ ማስታወስ ተከምሽ ለምን ግልጹን አትነግረውም? ስለዚህ ቆይ አንዴ ለምን እንደ ጭንቅላቱ እየተጠለቀቀለት እንደሆነ አያውቅም። ማንም ተራቆት ከዚህ አስቆጥረም እኮ እኔ ከወደደች እሱ እኔ ከወደድኩ ምን ጥቅም አሁን የሱ የእናንተ እንትን ማሽቃበጥ ምናምን ምን ጥቅም? ምንም እኮ አታመጡም። አንተ ስለወደድካት ብቻ የሰው ትዳር የሰው ህይወት ምናምን ነገር እንትን ማለት ስለሆነ እንደዛ ነው የሚሰማ። ሁሉም ሰው አንተ ስላፈቀርከው ምናምን ነገር ትዳሩን ህይወቱን ፍቅሩን ትቶ የሚመጣ አይነት ሰው ነኝ ብለህ ነው የምታስበው? ማስለው ኪያ መጣች አብረን እኮ ነው እያልከኝ ያለው። እኔ ያልገባኝ ነገር የቱ ጋር የት እንዴት ታያለህ? ቆይ ገና መቼ ወዴት ቤት በኩል ይላል። እኔ እኮ ያልገባኝ ቆይ ላንተ ሁለት ሶስት ሚስት ላንተ ብቻ እንዴ ተፈቀደ? ትንሽ ይመቻል። ሀሳቤን ተረዳኝ። ትንሽ እመጥናለሁ መሰለኝ ለ50 ለ60 ሰው እመጥናለሁ መሰለኝ። እንደ እንትን ሆኖ ታየዋለህ። አዎ ታየዋለሽ። ምን ችግር አየህ? ለእንደዚህ አይነት ሰው እኔ ላይ ካላት የመተማመን ጥግ ድረስ ለሚሊዮን ሰው በበቃ ሰው ቢሆንም አንድ የሷ ስሜቴ ልክ ነው አይደለም? እኔ የአንድ ኪያ ልክ ነው ስሜቴ ልክ ባይሆን ለምን ምን እንደዚህ በግልጽ ሚዲያ ላይ እንደዚህ ፍቅሬ ነው ማለት በዚህ ልክ ፌር ነው ወይ ማለት አንደኛ ነገር ነው በጣም እኔ ነኝ እኛ ጋር እንድትመጣ ያደረኩህ እና ላይክ እኔ ነኝ መጥናል ያደረኩህ ነገር ቶፋ እየነገርኩህ ነው። እኔ አክብሬህ ነው እኮ ገባኝ። እንዳከበርከኝ ምናምን ፈጣሪ ያክብርሽ። አክብሬህ ቢሆን አንተ ሰው የምታከብር ሰው ብትሆን ሄደህ አትጠይቅም እንዴ? ይቺ ትዳር አላት ወይ ፍቅር አላት ወይ ምንድነው ጉዳያቸው ብለህ አትጠይቅም? መጠየቅ የለበትም። አንተ አልተማርክም እንዴ? ምንድነው ያልተማርክም? ማይምም አንተ ነህ። የሰው ህይወት ውስጥ የሰው ትዳር ውስጥ ተጣልተዋል ብለህ ክፍተት ባገኙበት ሰዓት ላይ መለያየታችንን እንኳን እርግጠኛ ሳትሆን ዘው ብለህ መጣህ እና አለመማርህ አንተ ነው እንጂ ያሳያለህ። ዝም ነው የሚለው የኔ ወንድም ተማር እኮ እያስረዳህ እኮ ነው። ገባህ አይደል? አልተማርክም፣ ደንቆሮ ነህ ወይም የምታየውን ነገር አትረዳም ተብሎ ስለታሰበ ፍቅረኛሞች ናቸው ውጣላቸው ብሎ እያስረዳህ እየነገረህ ይንገረኝ። ሀሳቡን ተረዳህ እኮ። ስለዚህ አልተማርከው አንተ ነህና
እያሰማኛል። እኔስ በእናትህ የምትነግረውን ነገር ንገረውና ድጋሚ አንተን ብዬ ነው የመጣሁት እና እንዲከፋኝ እያደረግህ ምን እንደምትፈልጉልህ አንተ ራሱ ሳታውቅ ነው የመጣሁት። እየነገርኩህ እኮ ነው። እኔ አሁን መጀመሪያ ምን እንደምፈልግ የኔን ፍላጎት ተወው እና ለጊዜው ተወው እና አንተ ያደረግከው ነገር ከሞራል አንጻር ልክ ነው ብለህ ታስባለህ ወይ? እኔ ቤቴን ከፍቼልህ አስጠግቼ እኔ ጋር መተህ አይደለ ማለት ብዙ ፋሲሊቲዎችን እያመቻቸውልህ ነበር። ኢቭን ክሊፕ እንኳን ሰርታለህ አይደለ ከዘይባ ጋር። ስለዚህ እነዛን ኦፖርቹኒቲዎች እያመቻቸውልህ አንተ እንዴት ነው እኔ ላይ ማለት እኔ አንተን ቆይ ጎድቻለሁ? መጉዳት ምናምን አይደለም። በቃ እኛ እየታገልንበት የነበረ ነገር አለ። ይሳካም አይሳካም አይደለ? ቢያንስ እሱን ነገር ታውቅ ነበር አይደለ? የመጣበት 3 ቀን 4 ቀን ምናምን መጣል አይደለ? እኛ ጋር ስትመጣ እኔ በዛ ላይ ታውርተኸኛል። ስለ ታሪክህም ስለሆነ ነገር ምናምን ነገር አውርተኸኛል አይደል? ከነገርከኝ በኋላ በተቻለኝ መጠን አንተን ሰፖርት ለማድረግ ምናምን እየተሯሯጥኩኝ ባለሁበት ሰዓት ላይ እንዴት እኛ እየተሯሯጥን ያለንበትን ነገር ልታከሽፍብን ታክለን ከዚህ በላይ ምንድን ነው ታዲያ? በቃ እሺ ታገልኩ ማለት ምንድን ነው? እሺ ቆይ ምንድን ነው ታዲያ? እሺ እሷ ደስተኛ እኔ ጠየቅኩት አይደል? እንዴ አማርስ ምን ስለኝ እንኳን ደስተኛ ነው። በቃ ልንገርህ አይደል? ተራ ማይረባስ ወሬ ነው የሚያወራ መልስ ነው የሚሰጠው። እሺ ታዲያ ለምን ጠራው ነው ታዲያ? መልሱን ላንሰማ። እሺ ንገረኝ። ፈለጋችሁ መሄድ ይችላል። እሺ ምንድን ነው ሀሳብህ? ማለት በዲስፕሊን ነው እያወራህ ያለው እየነገርኩህ እኔ እሺ ብላ እሷ ይመጥናል ለኔ ካለን ቀረቤት አንፃር ባያይ ነው ብቻ መልስልኝ። እኔ አሁን ታዋትም ካንተ ጋር ደስተኛ አትሆንም ምናምን አልልህም። እሱ የኔ ጉዳይ አይደለም። የሚልህ ሰው የፈለገውን ይበል፣ እኔ አይመለከተኝም። ስለዚህ ቆይ ደበረ እንዴት አይደብረኝ? ደስ እንዲለኝ ነበር ኤክስፔክት ያደረገው። ከደበረ ምንም ማድረግ አልችልም። ምን ማለት ነው? በቃ ምንም ማድረግ አልችልም ማለት ኢሞራል የሆነ ሰው እንደዚህ አይነት ሰው ነው አንተ አክብረህ መጀመሪያም በምናስረዳው መልኩ እናስረዳው። ይሄ የሚገባው ነገር አይደለም ነው ሲታይ ራሱ። ምክንያቱም ሚዲያ ላይ ያውቃል እኔና እሷ ፍቅረኛሞች መሆናችን። ለጊዜው ጋፕ ክፍተት ተፈጥሮ ነው። እስኪስተካከሉ እንኳን ይጠብቁ። ምናልባት ካልታረቁና የመጨረሻቸው ከሆነ ገባለው እንኳን አላለም። ለዛ ነው ትሰማኛለህ? ምንድነው ለዛ ነው? በቃ ምን ለዛ ነው? ጠብቄ ነበር። ምንድነው የጠበቀው? የምትሻሻል አይነት ሰው አይደለም። ምናልባት ሚዲያ ላይ ምናምን ነገር ብዙ የምትከታተል ሰው የሶሻል ሚዲያ ሰው ላትሆን ትችላለህ። ግን ቀርጻለሁ ምናምን ነገር እያልክ ነበር። ቶፋም ልክ ያለው ምናምን አሰርቻለሁ እያለ ነበር አይደል? ስለዚህ እኔና ኪዩን ታቀናለህ ብዬ አስባለሁ። አሁን ምናልባት እንደ ሰውኛ ማንኛውም ፍቅረኛሞች በመሀል ጸብ እንደሚኖረው ሁሉ በሱ ተቀያይመን ነገ መልሰን ዞረን አንድ ላይ መሆናችን አይቀርም። አንተ ገብተህ ደግሞ ይሄን እንድታበላሽ አልፈቅድልህም። ሀሳቤን ተረዳኝ። አሁንም ይቅርታ ፕሮሰስ ላይ ነው ያለነው። ስለዚህ ይሄን ድክመት ተጠቅመህ የሰው ሚስት ላይ አንተ ሞራል ያለህ ሰው እንኳን ብትሆን እንዳስተራቂ ነገር እኔ አንተ እንዳንተ ኮሌክት ምናምን የባለ ትዳር ላይ ምን ፊት ያደርጋል? ምንድነው ባለ ትዳር አስረግዘህ ልጅ አለ ታልቅስ ምን ችግር አለው? ልጅ አለ ሁሌ እንትን የለም ነው ይሄ የእናንተ የምታስመስሉት ምናምን ነገር ይሄ የእንትን ምናምን ነገር ካልሆነ ለፎቶአችሁ ለካሜራችሁ ምናምን ነገር እየተሳሳቃችሁ ምናምን ነገር ዝም ብለህ አበባ ይዘህ የምትሯሯጠው ካልሆነ ማለት ነው ትክክለኛ ፍቅር ውስጥ ጸብ አለ፣ ደስታ አለ፣ ሀዘን አለ። ስለዚህ የሀሳብ ልዩነቶች ይኖራሉ። ይሄንን ተጠቅመህ ግን መተህ ምናምን ነገር እና ሰላምን ማስረገዝ ኖርማል ነው። እሱን ከሷ ጋር መፈታው ጉዳይ ይሆናል። አይመለከትም። ምንድነው አንተ ሰላምን ማስረገዝ የለህም እንዴ? አንተ ሚዲያ ከፈለክ አስረግዘህ ምንድነው? አይ እኔ እንዴት እንደሚረገዝ ላሳየህ። ማየት ፈልጋለህ? ልክስክስ አይደለም እኔ ልክስክስ አይደለም። እንድታውቅ የምፈልገው ነገር ቢኖር ማለት ነው በራሴ መንገድ የራሴን ጉዳዮች እፈታለሁ። የማይመለከት ነገር ላይ አትግባ። ዘውድ ጀርጉ ዝም ባቱ እና ከዚህ በኋላ ግን ማለት ነው ድጋሚ ኪያ ጋር ብትይ አትህን አትቀስርም። ነግሬ ያለው ነው። እኔ አንዋር ስለሆንክ ከቀደም ጀምሮ ላስረዳ እየሞከርኩ ነው አይደል እንዴ? እና አይገባውም እንዴ? ምንድነው እጅ ሰብስበህ መጣው አይደል? ምንድነው ሰብስበህ እጅ የምመጣው? ና ደብድበኛ ምንድን ነገርኩህ እኮ እያሯሯጥኩ ገርፋለሁ። አንተዋወቅም እንዴ? አታውቀኝም? እንደፈለግ ተፈነጣጣ ሂደህ ተገለባበጠ። ለምን ለእኔ ስትል ምናምን ነገር እንደዚህ እንትን ስትል አትኖርም። ቴክኒክ አልጠቀምም። ወንድ ልጅ እናቴ ስትወልደኝ አንዴ ወንድ ብላኛለች። ገባህ? ስለዚህ እንደ አፈረፍርሃለሁ 10 ዓመት 20 ዓመት ምናምን ነገር መገልባበጡ ምናልባት አንተ ጋር ያሉ ሰው ማዝት ከሆነ ይኸውልህ አልኩህ እኮ አሉ አይደል? እንደ አጠገቤ አለው አጠገቤ አለው። እስኪ ና ነካ ወይ ይኸውና ይኸው እየጠበኩህ እኮ ነው። አሉ አንዴ እዚህ ጋር እኮ አልኩህ
አንዱ ሰንዘረ ኧረ በእናትህ አልተነዝርም። እኔ አስቤ አልጥልህም። አስቤ አይደለም ሌላ እና ለምን እስካሁን አላሰብክም? ለነገሩ አታስብም። ደንቆሮ ነህ፣ መሀይም ነህ፣ ጭንቅላት የለህም። ቤት በምን ታስባለህ? በምን ታስባለህ? በምን ታስባለህ? እኔ ስማ፣ ኧረ በጣም አንተ ረፍ እዛ ጋር ሆነህ እንዴ ምን ሆነህ ነው? እና ብላክ ቤት፣ ቀይ ቤት፣ ሰማያዊ ቤት ምናምን ነገር ስላችሁ የምሰማ መሰለህ እንዴ? ነግሬሃለሁ። ምንድን ነው ነግሬሃለሁ? እኔንም ባለጌ የሆነ ማይረባ ልጅ ነው በእናትህ። ከዚህ ጋር እራሱ ማውራት አያስፈልግም። ግን አንድ ነገር ባለጌ ስለሆንክ ነው አባትህንም የማሰማው። ነገርኩህ ከዚህ በኋላ ማለት ነው ድጋሚ ኪያ ጋር ብትሄድ እንዲህ አልላፋም። እንዲህ ዲፕሎማሲ አላደረጉም። አክብሬ ነው እያናገርኩህ። ድጋሚ ግን ሌላ ጊዜ እኔ ብቻዬን አናግራለሁ። ስለዚህ ሂድ በቃ። አልሄድም። እኔ ወጠጤ ቶፋ ትሰማኛለህ? እኔ ማንም በቃ ጮክ ብሎ እንዲያወራኝ አልፈልግም። እኔ ጮክ ብሬ እያወራሁ ነው። እንዳትመጣ ካሁን በኋላ ኪዩ ጋር እንዳትደርስ። ይሰማ ይገባል። አሁን በቃ ሂድና ታከስም። እኔ አስቤ ነው የምጥልህ ነገር እና ያው እየጠበኩህ እኮ ነው። አንተ ዝም ብለህ አልከሰኛ። ቶፋ እኔ አክብሬ ነው የመጣሁት። እሺ ስለከበርከኝ ተከበር አልኩህ እኮ። ቆይ ምንድን ነው የምትለው አንተ? እኔ ምን እንደምን ታውቀዋለህ? እኔ ለምን እንደዚህ እንደምታናግረው እራሱ አይገባኝም። እኔ አንተንም ላላከብር ላላዳምጡላ እችላለሁ። በቃ እሺ አታዳምጠኝ። በቃ ሌላ ጊዜ እናወራለን። በቃ ስማኝ፣ እኔ አግብቻት ማለት ነው ሻማያሽ ነው የማደርገው። ትሰማኛለህ? አንተም ልጅም ያቺን ሚስትህም መታችሁ እንድትታደሙ ነው የማደርገው። ኦኬ፣ በጣም እናመሰግናለን ስለጋበዝከን። እንጀራ አባት አድርጌ ግን ይኸውልህ አስደስታለሁ። አታስብ። ለማንኛውም ምናምን ነገር እንፈልግልሃለን። ለአንተ ምትሆን አጠፋም። ያው ድስት ግዛሙን አያጣም። ሌላ ጊዜ እንትን እንፈልግልሃለን። ሰማኝ፣ ዝም በሉ በቃ። ምንድን ነው እንዴ? ኧረ በእናትህ በቃ ተናግሮ ያናግራል ይሄ ሰው። በእናትህ በቃ ያሯሯጥኩ ነው የምገርፍህ። እሺ ሌላ ጊዜ ትገርፈዋለህ። አሁን እኔ ያለው ይኸው እዚህ አለው እኮ አልኩህ እኮ። እኔ የት ሄድኩኝ? እኔ ሌላ ነገር ሌላ እንትን አለ። ምን ልታመጣ ነው? በቃ እንዴ ቶፋ፣ እኔ አንተንም አክብሬ ነው በቃ። እሺ አክብሬ ሰማኝ አይደል? ሁለታችሁንም ነው የማላዳምጣችሁ። እና በቃ እኔ እያስፈራራኸኝ አይደል? እንደዚህ አይኔን ጨፍኜ እመታለሁ። እንደ አይኔን ጨፍኜ ማለት አይኔን ጨፍኜ እመታለሁ። አላወቅማ ወንድ አላወቅም። አዎ ወንድ አላወቅም። ሲቤልት ብላክ ቤልት ዲቤልት ምናምን ነገር የምትሉት ነገር አለ መሰለኝ። እኔ አንድም ቀን እንደዛ አውርቼ አላውቅም። እኔ ተገብርብሃለሁ። ወንድ ልጅ ነው እና ለምናት ሄደ ምን ምንም አይነት ነገር ቢሆን አመሰግናለሁ ቶፋ። አንተ ያው እስቲ ብቻ እናወራለን፣ ችግር የለውም። አንተ ግን ለአንተ እኔ ለአንተ እጄን እግሬን በፈለግከው ሰዓት አለሁልህ። የፈለግክበት እመጣለሁ። ነግሬሃለሁ። በቃ እሺ ሂድ በቃ። እኔ ቶፋ በጣም ይቅርታ። የፈለግክበት እመጣለሁ። ይቅርታ እንደ ጨዋ ሰው ይቅርታ ደግሞ ይላል። በቃ እሺ ሆነ ሌላ ጊዜ እናወራለን። እሺ ከእንደዚህ አይነት ሽንታም ሰው ጋር ነው ስትውል በቃ አንተም የተዋረድክ ቶፊ። የሰው ሚስት ላይ ጉብ ከማለት በፊት ማለት ነው መጀመሪያ ቃኘት አድርግ። አንተም የሚሆንም አይጠፋም። በቃ አንተ ነው ፈታተና ሲያስጠላ። እስኪ አንድ ነገር ንገረኝ ቶፊ። ይሄ ሰው ማለት ነው ሆን ብሎ የሆነ ነገሮች በጣም የሆነ ደባሪ ጭንቅላት ባይኖረው ኖሮ ማለት ነው። አንተ ሁሌ ልክ ነህ። ሰው ሁሉ ግን አንተ ላይ ሆን ብሎ ነው የሚመጣው አይደል? እስኪ አንተ አንድ ነገር ልንገርህ። በሚዲያ እኔና ኪያ ፍቅረኛሞች መሆናችንን የማያውቃት በሚዲያ የግድ በሚዲያ መታወቅ አለበት? ይኸውልህ አይደለም ተደብቆ ቢሆን አሪፍ ፖይንት ነው ያመጣው። መንገድ ውስጥ ቢሆን ዝም ያልኩት ለአንተ ያልወጋ እንደው መጨረሻ ላይ እንደወግንልህ አደረክኝ እንጂ አሪፍ ሀሳብ አመጣ። እሺ ምንድን ነው ናቲ 7 ዓመት ከሰላም ጋር ቆይቻለሁ ፍቅረኛዬን ተውልኝ ሲል አልተውክለትም አይደል? ለምን ሲለው ለአንተ ይተውልሃል? እሱ ለኔ ስራ ነው። መመለስ ያለብኝን ጥያቄ በራሴ ጊዜ እመልሳለሁ። ሁሌ ጥያቄ እኔ ናቲ ሰላም እና ኪያን የምንፈታው ይሆናል። ምናልባት አንተ ትክክለኛው ጥያቄ ስላልሆንክ ነው እየመለስኩልህ ያልሆነው ይሆናል። በትክክለኛው የተለየ ነገር አለው። ትክክለኛው ሰዓት የተለየ ነገር አለው። እኔ ያመንኩት ናቲ 7 ዓመት ያፈቀራት ፍቅረኛዬ ነች ተውልኝ በአጋጣሚ ጸብ ላይ ሆነን ነው ብሎ ኤቪደንስ አመጣ፣ መረጃ አመጣ። ግን አንተ ግን አልተውክለትም። ይብን አሳገስበት እንደሆነ መለስ። ስለዚህ ይሄ ሰው ቢመጣና በመሃላችሁ ቢገባ ምንድነው ካንተ የተለየ ነገር ያደረገው? ነገርኩህ። ይሄንን ጥያቄ የምመልስበት ቀን ይመጣል። ኦኬ፣ ለዚህ ነው ምንም ማምለጫ አይደለም። ትክክለኛው ጊዜ ይመጣል። ነገ ከነገ ወዲያ ሩቅ ጊዜ እኮ አይደለም። እንደው አላህ ያክብረው። አከበረንና ተወ።
እዚህ አፈር ከደሜ ነው። አይ ቶፋ አንተ ልጅ ደግሞ ፈርታል። ደግሞ ምን ልለው ነው? ይሄ በቃ አንተ በረምናም ነገር ላይ አቅሜን አውቃለሁ። አቅሜን አውቆ ነገርኩህ። መሞት ይሻላል ደግሞ እንደዚህ አይነት ህይወት ከመኖር ምናምን ሚስት ተቀምጦ ምናምን ፍቅረኛን ቀምቶ ደግሞ እሷ ሸሸግዳሜ ሲተቀመጥ አፈር ድሜ መብላት ይሻላል። የቻልኩትን አድርጌ እሞታለሁ እንጂ መሞት ካለብኝ በፍጹም አገኘዋለሁ። በደንብ አገኘዋለሁ። እኔ ሰላሜን ነው የምፈልገው። እንደማለም አገኘዋለሁ። ሲጀምር እንደዚህ አይነት ባለጌ ሰው የማግኘት እቅድም የለኝም። ነገር ግን እሷ ጋር ደርሶ አባት ከሆነ እቤቱ ሄድለታለሁ። አድነሽን በቃ ነገርኩህ። እንደዚህ አይነት ባለጌ ጋር ማውራት አልፈልግም ብለህ ማምለጥ ነው። እቤቱ ሄድለታለሁ እኮ አልኩህ እኮ። እኔ ከኪያ ጋር ድጋሚ ባገኘው በምንም አይነት ጉዳይ ከዚህ ሰውዬ ጋር መገናኘት አልፈልግም፣ ላየውም አልፈልግም። ነገር ግን ነገርኩህ በመኪያ ለማስወስ አደረግኳ ሰውነቱ ምን ያህል ደረቅ እንደሆነ ይኸውልህ። በሆነ አይነት ጉዳይ ግን ነገርኩህ፣ በሆነ አይነት ጉዳይ ከዚህ በኋላ ግን በኪያ ዙሪያ ሲያንዣብብ ባየው የማደርገውን ነገር እኔ ራሴ ብራዘር፣ እኔ አሁን አንድ ምክር ልምከርህ። ልጁ ድንጋይ ነው እየነካው ትራው ሲያስፈራርክ ቱፋ በእናትህ ወንድ ልጅ ምናምን ነገር ማዘሯ ስትወልደን ወንድ አድርጋ አለ እኮ ሞራልም አለን እኮ ሞራልም በቃ እንሞታለን። ቱፋ ማድረግ የምችለውን ነገር በኪያ ከተመጣ ህይወቴ የምሰጣለሁ። የሚሆን ነገር ነው የኔ ደግሞ የኪያ ጉዳይ የሚሆን ነገር ጉዳይ ነው፣ የነፍስ ጉዳይ ነው። ነገርኩ ግን የማይሆን ነገር ሲሆን በቃ ምን ታውቃለህ? ነገርኩ ቶፋ አና ምን እንትላታለሁ እጄ ምናምን ነገር እያለ ያለውን ነገር ቢረሳው ይሻላል። ገና ከው ለምን አንድ እኮ የሆነ ቋሚ የሆነ ሪዝን አንተ ራሱ ግራ እየገባኸኝ እኮ ነው ያለው። አንተ በእኔ በኪያ ፍቅር መች ነው ከመጀመሩ ነው መጠራጠር የጀመርከው? በቃ ካስረገዝክበት ሰዓት ጀምሮ እሱ የራሱ የሆነ ጊዜና ቦታ አለው። መናገር ያለብኝን ማስረዳት ያለብኝ መሆን ያለው ነገሮች በጠቅላላ በሰዓቱ አደርጋለሁ አልኩህ እኮ። ለምን ታስጮኛለህ? ነገርኩህ። በቃ አሁን ይኸውልህ ከዚህ በኋላ ትክክለኛው ሰዓት ስልኩን እኔ እሰጥሃለሁ። ልክ ከኪያ ጋር ማግኘት ስንችል ስልኩ ፊት ለፊት ላይ ስንገናኝ ይኸውልህ ስልኩን ውሰድ፣ ራስህ አግኝ። እኔ በአንተ ምንም የመጎዳትም ሲጀምር ማለት ነው። ከዚህ በኋላ ኪያን ነው አግኝቼ ማውራት የምፈልገው ነው። ከኪያ ጋር የምጨርሰው ጉዳይ ነው። በቃ ትችላለህ። ሀሳቤን ተረዳኸኝ? እኔ ግን ኦፍ ነኝ። እንደተስተውሰው ምንም ችግር የለውም። እወጣለሁ በራሴ ያለውን ነገር በራሴ በቃ በራሴ እወጣለሁ። ባሳስብ ችግር የለውም። እንግዲህ ተመልካቾቻችን ያያችሁት ቪዲዮ ይሄንን ይመስል ነበር። የዛሬው እንግዲህ ሁልጊዜ በሰላማዊ መንገድ እናወራለን እንላለን። አኑ ካለ በፍጹም ሰላም የሚባል ነገር የለም። አዎ በሰላም በኪያ ከተመጣ ምናምን ነገር ሰላም የሚኖረው ያቺ ልጅቷ ናት። ነገርኩህ። በኪያ ከተመጣ ማለት ነው ሰላም አይደለም። እኔ ጋር ብቻ አይደለም ምንም ነገር ሊበጠበጥ ሊረበሽ ይችላል። እንግዲህ ከዚህ በኋላ ነግሬሃለሁ። ቁጥሩን አፈልገው አንተ ራሱ ደውል። ቁጥሩን ቴክስት አድርግልኝ። ትችላለህ? ቴክስት ማድረግ አልችላለሁ። ታሳየኝ። እዚህ ጋር አንተ ማናደኝ አውቀህ ሌላ እንግዲህ ተመልካቾቻችን አኑ ካለ እስከሚታወቀው ድረስ ሰላም የሚባል ነገር የለም። እንግዲህ እኛ ሰላም ሲናፍቀን እሷን ይዛሃት ና ማለት ነው የቀረን። እንግዲህ እሷን ይዟት እየመጣ ሰላም እያለን እንድናወራ እናደርጋለን እንጂ ምንም የማይታሰብ ነገር ሆኗል። ብቻ ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ይህንን የእብደት ጊዜ ተቀላቅላችሁ ማየት ትችላላችሁ። አብራችሁን ማህበር ትችላላችሁ። እንግዲህ እኔ መጨለል ከጀመርኩኝ ሰነባበትኩኝ። እንግዲህ አብራችሁን ጨልሉ እንላችኋለን። ሰብስክራይብ አድርጎ መጨለል ነው። ቤት ተቀላቅሉ። አዲስ ነገር ካለ እናሳውቃችኋለን። ዛሬ የነበረን ቆይታ ይሄንን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን።